በሀገር ውስጥም በውጭም ሆናችሁ ይህንን በዓል ለምታከብሩ በሙሉ እንኳን ለገና በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ በገና በዓላችን በዛሬው ዕለት ይዘን የቀረብነው ከመግቢያችንም እንደተመለከታችሁት ተወዳጁን ዘማሪ ዳግም ጥላው ወይም ዳጊ ዳንሳ በሚለው ነው የሚታወቀው። እሱን ይዘን ቀርበናል። ከሱ ጋር ቆይታ እናደርጋለን። በዓላችሁ ጥሩ እንደሚሆን አንጠራጠርም። ዳጊ ፈቃደኛ ስለሆንክ በጣም እናመሰግናለን። እንኳን አደረሰ። እንኳን አብሮ አደረሰን። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁ። የተገናኘነው የገና በዓል ላይ ነውና የገና ትዝታህን አጫውተኝ። በመጀመሪያ ገና እንደማንኛውም ኢትዮጵያዊ ከቤተሰብ ጋር ነው ማከብረው። ምናልባት ለትምህርትና በኑሮ ከመለየት በስተቀር በደስታ ልጆችም ተሰብስበው ቤተክርስቲያን ውስጥ ከቤተክርስቲያን መልስ ቤት እንደማንኛውም ኢትዮጵያዊ ቆንጆ ጊዜ ከቤተሰብ ጋር በማሳለፍ ያደኩ ልጅ ነው። በጣም ደስ ይላል። ዳጊ ዳንሳ የሚለውን ቅጽል ስያሜ አንተነ ለራሴ ሰጠው ወይስ ሰዎች በተደጋጋሚ ሲጠሩ ነው ያንን መጠሪያ የተጠቀምከው? አክቹሊ የመዝሙር ርዕስ ነው። አቦ ደንሳኪያ የሚል መዝሙር አለኝ ከካራዱ ጋር ከሚለው አልበም ከ11 አመት በፊት ከተሰራው አልበም ውስጥ አንድ ትራክ ነው። አቦ ደንሳኪያ የሚባል ትራክ አለ። ፋርፈኑሱን አቦ ደንሳኪያ የሚለው መዝሙር እንደ ስም መጠሪያ ሆነልኝ። ቪዲዮ ስለተሰራበት የዛኔ ዩቲዩብ ምናምን የሚባል ነገር ብዙ አልነበረም። እንደውም የኔ መዝሙር ነበር በደንብ ያለውና አጋጣሚ እዛ ላይ በጣም በሚመላለስበት ጊዜ ዳጊ አቦ ደንሳኪያ ዳጊ አቦ ደንሳኪያ በዛው ደንሳኪያው ነው ቀረ። ከ11 አመት በፊት ያንን ዝማሬ አወጣክ። ከዛ መሀከል መርጠ አንዱን ብቻ ነው ክሊፕ የሰራለት። ለምንድን ነው? አቦ ደንሳኪያ እውነት ለመናገር ከኔ ህይወት ጋር የሚገናኝ ከቤተሰባችን ጋር የሚቀራረብ ታሪክ አለው። አት ዘ ሴም ታይም እንደ ፊላንትሮፒስትም በጎ አድራጎት ድርጅት ስለነበረኝ ረከታ ገርቴ አቲንደበርቱ ሲያርጌራ እኔን ረዳኸኝ የደከመን አይተ አታልፍም የሚል ስሜት አለውና ወደ ሰውም በጣም አይ ቲንክ ቀረብ ያለው በእውነተኛ ስሜት አስታውሳለሁ። ጊታር ይዤ ይሄን ነገር ብዙ ጊዜ ተናግሬዋለሁና እናቴ ፊት ለፊት ቁጭ ብላ ያረመችልኝ እናቴ ናት። ብዙ መዝሙር ተሰርቶ አልቆ ስቱዲዮ ልገባ ስራ እየሰራው ነበር የዛኔ የማገለግለውና ጊታር ይዤ ረከታ ገርቴ አቲንደበርቱ አንሲያርጌራ ብዬ የተለየ ስሜት ተሰማኝ። አልገባም እንግዲህ ሙሉ አልበም ውስጥና ላይክ ከተዘጋጀሁት ውስጥ ማለት አይደለም አንድ ዝም ብሎ ዜማ አዝማች ብቻ ነበር የነበረውና አሰማዋት ማዘርን። የተለየ ነገር አለው አለችኝ። ይሄን አስቤ ነው የሰራሁት አልኳት። ላይክ በቤተሰብ ውስጥ እንደዚህ ከኛ ቤተሰብ ጋር እኛ የተገፋን የሚል አይነት ስሜት ያለው ነውና የሆነ የሚቀራረብ ፊሊንግ ነበረው። ስልላት ማልቀስ ጀመረች። ሲስተር ቤት እየጠረገች ነው አስታውሳለሁ። እህቴ ማዘር ሶፋ ላይ ቁጭ ብላ የሆነች ነገር እያስተካከለች ኦር እየሰራች እስኪ ማሚ ስሚው ብዬ ነው የዘመርኩላትና አይ ቲንክ ከኛ ህይወት ጋር ቀረብ ማለት ነገር ስላለው መሰለኝ እንደዚህ የተወደደው። ስለ ዝማሬ ስናነሳ የመጀመሪያ አልበም 11 አመት በፊት ተሰራ። ከዛ በኋላ በቅርቡ ደግሞ በስካይላይት ተመርቋል። ሁለተኛ አልበም ገዳንኬ የሚለው ስያሜ ምናልባት አብዛኛው ከገዳ ስርዓት ጋር የሚሄድ ነገር አለ። ለምሳሌ ገዳንኬ ሲባል ገዳ በቦረና ዘመን የሚቆጠርበት ነው አይደል? ስያሜው እንዴት መረጥከው? ገዳንኬ የምትለው ቃል በጣም አነጋጋሪ የሆነች ነው። እኔ ሞር ሌላ ቋንቋውን የማይሰሙ ሰዎች ጥያቄ ቢሆንባቸው ምንም አልነበረም። የኛም የኦሮሞም ኮሚኒቲ ጥያቄ ምንድነው ገዳንኬ መንፈሳዊ ነው ወይ ምናምን የሚል ነገሮች አሉና ገዳ ማለት የጊዜ አቆጣጠር ነው ወይ ደግሞ ሲስተም ነው ያገዛዝ ሲስተም ነውና ብዙ ጊዜ ወንጌልን ለመስራት ሰው በሚያውቀው መዝሙር ወንጌል ነው። ገዳንኬን ምናልባት ገብታችሁ ሰምታችሁ ከሆነ ጌታን አግኝቶ የዘላለም ሕይወት አግኝቶ የተደሰተ ለሌላው ደግሞ ያገኘውን ሼር የሚያደርግ ተው የሚገርም ነው። ዋንታ ኪንገሬ ወንዲ ማማማቲ ገዳና አቦየሶ አከምና መጥቶል። ይሄ አሁን የገባውበት አገዛዝ ባህሌንም ይዤ ያለኝን በተፈጥሮ የተገኘውበትንም ካልቸር ይዤ አሁን የዘላለም ሕይወቱ ጋር ያገኘውት ደግሞ የተለየ ነገር ነው የሚል ስሜት ያለው ነውና ከ11 አመት በፊትም የአልበሙ መጠሪያ ከራዱ ጋር ነበር። ባሁኑ ደግሞ ስመጣ ገዳንኬ ነው።
ከጊዜ ጋር ከአስተዳደር ጋር በተገናኘ የዘላለሙን ህይወት ሰው ህብረተሰቡ በሚያቀው ቃል ወደ ህብረተሰቡ ቀረብ ብዬ የሚያቀው ነው የሰማውን አብሮት የኖረውን ያደገውን ነገር በዛ ቃል ወንጌል ስትነግረው ኢዝሊ ለመቀበል ስለማይቸገር እንደምታውቁትኛ ወንጌላውያን ዘማሪዎች የዘላለምን ህይወትን የምናወራ ሰዎች ስለሆነን አገናኝተን ዘምረነው ነው። አዎ አይ በጣም ደስ ይላል። ምክንያቱም ደንበለስ ወራ ወኮራ ያለ በገዳ ዘመን ነው ቦረና አካባቢ በተለይ በጣም ይታወቃል። ገዳ ከሚደለቴ ወኮርሞ ደንበላ ተብሎ ይጠየቃልና ያንን እሳቤ ይዘ አንተ ደግሞ ዘላለም ህይወት ያገኘበት ይህ ዘመን ነው ሁሌ የፈጣሪ ዘመን ነው የሚል ነገር ነው እሱን ካገኘው በኋላ የሚለውን ያነሳውና እስቲ ወደ ኋላ መለስ ስላርገና ብዙ ጣውረዶች ውስጥ ታልፋለህ ብዬ አስባለሁ። አንድ ዝማሬ እንድዘምርልኝ ፈልጋለሁ። ማለት ይሄ ሰዎች በህይወት ዘመናቸው በርካታ ነገሮች ሲገጥማቸው የሚዘምሩ ዝማሬ አለ። አሁን ኢሲዋና ጋምና ዳበርሲቴ እጅግ በጣም ተወዳጅ የሆነ ዜማ ነውና እሱን ብትጫወትልን ደስ ይለኛል። Isiwana gam na dabarsite isiwana gami isiwana gam na dabarsite isiwana gami mana gam na dabarsite bada soarda nage isiwana gam na dabarsite isiwana gami isiwana gam na dabarsite isiwana gami wana gam na dabarsite bada soarda nagete galata male manjenna galata male manjeda galata male manjeda galata male Yalata gafoko wakia ndi sinardalli wankia Yalata gafoko wakia kandi sinardalli wankia Yehunda ya dikina fada Ngara nasu qofanaf qabda Afasun kanatti jabate atardan nagau barbade ngara addanaf kabda ngara addanaf kabda ngara addanaf kabda kanaf najalata isiwana gam nadabarsite isiwana gami isiwana gam na dabarsite isiwana gami wana gam na dabarsite bada soarda nage galata male manjenna galata male manjenna galata male nu manjenna galata male እየተከታተላችሁት የምትገኙት ልዩ የገና በዓልን ነው። ቆይታ እያደረግን የምንገኘው ከተወዳጁ ዘማሪ ዳግም ጥላው ወይም ዳጊ ዳንሳ ጋር ነው። በቆይታችን እየተዝናናችሁ እየተማራችሁበት እንደሆነ አንጠራጠርም። ቤተክርስቲያኖች ያቤሎ ውስጥ በርካታ አሉ። ከነዛ መካከል የት ነበር የምታገለግለው? እንዴት ነበር የልጅነት ጊዜ? እኔ የቦረና ዞን ያቤሎ ከተማ ውስጥ ነው ተወልጄ ያደግኩት። ያው አንተም የኔው ከተማ ልጅ በመሆነ ዛሬ ካንተ ጋር ሳወራ ደስ እያለኝ ነው እያወራ ያለሁትና ያቤሎ ሙሉ ወንጌል ውስጥ ነበር ማገለግለው። አገልግሎት ያው እንግዲህ እንደማንኛውም ህፃናት እኛ ቸርች ውስጥ ነው ተወልደን ያደግነው። ቸርች ውስጥ የምታየው ነገር ኢምፕረስ ያደርጋል፣ ደስ ይላል። ያው ቸርች ውስጥ ከሚያገለግሉት እንደ አንዱ መሆን ትፈልጋለህ እና እኔ ደግሞ አጋጣሚ ሆኖ እጣ የወደቀብኝ ከሚዘምሩት ሙዚቃ ከሚጫወቱት መሃል ነበርና ሞር ቸርች ውስጥ ከማያቸው ነገሮች
በጣም ኢምፕረስ ያደረገኝ የነበረው ሙዚቃና አዘማመር ነበር እና በጣም በልጅነት ላይክ ኦልሞስት ሜቢ አላቅም 17 ዓመት ሙዚቀኛ ጊታርና ኪቦርድ መሞከር ጀመርኩ። ታላቅ ወንድሜ እንደዛ ይጫወት ነበረ። ከሱ ያየው ጊታር ጀመርኩኝ። ወደ ኪቦርድ አደግኩ። ቸርች ውስጥ ጀስት ሰርቬይ ማድረግ ኮንትሪቢዩት የማድረግ ያህል ነው እንጂ አላማው ምን እንደሆነ አላቅም። ጀስት ግን ተገኝቶ ለህዝቡ የሆነ ነገር የመስጠት ያህል አይቼ የወደድኩትን የመስጠት ያህል ነበርና እያደግክ ስትሄድ ደግሞ ያንተን ነገር እየመረጥክ ያንተን ነገር የምትወደውን በደንብ ፎከስ እያረክ በደንብ ዙም እያረክ ስታየው በቃ የኔ ነገር ይሄ ነው አልኩና ወደ ሙዚቃ ገባሁ እና ኦልሞስት ላይክ ከ9ኛ ክፍል ጀምሮ እስከ ፕሪፓራቶሪ ምናምን ብዙ ሰው እኔም በሙዚቃ ነው የሚያውቅ እና ላይክ ዘማሪዎች አሉ በጣም የማደንቃቸው ዋሪዮ ዋቆ፣ ዳዊት ቦሩ፣ አለማየሁ ገብረ መስቀል ያው እሱ እንደ አባታችን ነው። ይሄን ስል በጣም እያዘንኩ አለማየሁ ገብረ መስቀል እንደምታውቁት እኛ አካባቢ በቦረናና በጉጂ በጣም እንደ ሮል ሞዴል ለብዙ ወጣቶች አክቹአሊ ኖት ለዘማሪዎች ብቻ ለሃይማኖት አባቶችም ጭምር እኛ ዛሬ ተመቻቸ ኢንተርቪው አግኝተን ብናወራ በእነሱ ጊዜ ከባድ ነበር። ብዙን እንደ ምሳሌ ሆኖን ነው እንደ ሮል ሞዴል እየቆጠር ነው ያደግነው። የሱን መዝሙሮች እየሰማን ደስ ይለኛል። እንደውም የተወሰነ ነገር ብዘምር እሱን ለማስታወስ እንዲሆነንና የሄደው ወደ አባቱ ስለሆነ ደግሞ በዛ እጽናናለሁና ወደ አገለገለው ጌታ ስለሄደ በዛ እጽናናለሁና እነሱን እያየው ጀመርኩ። በቃ የኔ ነገር ይሄ ነው አልኩ። ድንገት በሙዚቃ እየጠሩኝ አብሬያቸው እየሄድኩ ይዘውኝ ይሄዳሉና አንዳንድ ሺህ ብር ሲሰጣቸው 200 ብር እያዋጡ ይሰጡኛል። እኩል ይሆናል ማለት ነው እና ልክ ሲጠሩ እኔ መዝሙሩ እንትን አለ እኔ ጋር እና ስላለ ሙዚቃ ሲጫወትላቸው ሌላኛውን ፓተርን አውቀዋለሁ ወዴት እንደሚሄድ እና በደንብ ነው ወደሚሄዱበት መንገድ በሙዚቃው እንትን እማረርጋቸውና በዛ ምክንያት ሙዚቀኛ ያለ ይዘውኝ ሄዱ ነበር ዋሪዮና ዳዊት ቦሩ። ከዛ የተጠበቅኩት ያው አዲስ አበባ ገብቶ ፍንፍኔ ከነገሌ እዚች ከተማ ቆንጆ ስቱዲዮ ከፍቶ የኛም መዝሙር ሰርቶ ትልቅ ደረጃ ይደርሳል ሲሉ ወደ መዝሙር ኦሬዲ እኔ ለኳየር መዝሙር እየሰጠው አላወቀም ሰው በደንብ ይዘመር ነበር መዝሙሬና ስቱዲዮ ገባው። ከዩኒቨርሲቲ እንደወጣው ምናልባት 1 አመት የስራ 1 አመት ከምናምን ህንጻ መሳሪያ እና ኤሌክትሮኒክሶችን ሰራ ነበርና ቢዝነሱ እንዳለ ቢዝነሱን የሰራው ስቱዲዮ እየቆየው ከረዱ ጋር ተሰራ። ዳጊ ድንገት በመዝሙሩ መጣ ተባለ። ማንም ሰው አልበሙ በወጣ ሰዓት ኖት አገልጋዮችና ህዝቡ ሳይሆን ጎረቤት ሳይሆን ቤተሰቦቼም አላመኑብኝ። እንዴ ልጅ ከየት ነው ላይክ ምንድነው ከሆነ ድንገት መጥቶ ዘማሪ ሆነ የሚል ስሜት ነበርና ግን በተወሰነ መልኩ ደግሞ ቤተሰቦቼ ያውቁ ነበር ለኳየር ሲሰጥ ስለነበረ ድንገት ዘማሪ የሚል ስም መጣ። እስካሁን አልቆመም ማለት ነው። በጣም ደስ ይላል። ደስ የሚል ጉዞ ነው። ከምንም በላይ ቀደም ብለም አንስታል ዘማሪውን እንጫወታለን። ከዛም ባለፈ ይሄ ቀደምቶች እንዳሉ ሁሉ ትንሽ ከኛም ቀደም ይለው አቻም ሊሆን ይችላል በኩያም በእድሜም ትንሽ ሊበልጡ ይችላሉ። በተለይ ዋሪዮ ዋቆና ዳዊት ቦሩ በጣም የሚታወቁ ዘማሪያን ናቸው። ዋቃት ተብደዴ የዳዊት ቦሩ በጣም ታዋቂ ዘማሪ ነው። ዴቭ በቃ አይከን ነው ዴቭ እና ዋሪዮ በቅርቡም የለቀቃቸው ዘማሪዎች አሉ። ሆሉምባና ማለ ጋዲያኑ ብሎ መጣ እና እንግዲህ ማስታወስ በተለይ ቀደም ብለው በህይወት ኖረው ያስተማሩ መንገድ ያሳዙትን ደግሞ ወደ ፈጣሪያቸው ሲሄዱ ማሰብም ማስታወስም ያስፈልጋልና ዘማሪውን ብንጫወት ደስ ይላል። በጣም ደስ ይያለኝ። የዓለማየሁ ገብረ መስቀልን ዝማሬ ደግሞ ተዘምርልንና እስቲ ተመልካቾችም አድምጠውት እኛም ደግሞ ተመልሰን በሰፊው እናወራበታለን። አቂኬና ወቀብራሚቲ ጋቴኑ ለኪሱ ለፈቲ ጉያ tokko dhufeenu
kaasa Butee gaararratti nu baasa Ageenyaa nu deebisa gammadaa mul'isiisa Haqi kennaa waaqa saaraati Gateen lakkisu lafatti guyyaa tokko dhufee nu kaasa Butee gaararratti nu baasa Utuu kennaa nuuf deebisa gammadaa nu kofalchiisa Rakkataa agartee atiin dabartu ansi argeera Butee wallaantaa kamiidhame ejjitee biraa Ragasi ba'aan mi'aatu siin dhaabatee Adoosi malee nama gamii si haadhedhame Isi waaqa takkam dansaa kan dubbanne si dubbisa Siilanu warri dedhame maaqa kee nama makamne Isi waaqa takkam dansaa kan dubbanne si dubbisa Siilanu warri dedhame maaqa kee nama makamne Dhugumaan si argine galataan afaan Abboodhaan saakiya Abboodhaan saakiya jaalal keeti biyya Abboodhaan saakiya Yesuudhaan saakiya Abboodhaan saakiya jaalala kee biyya Yesuudhaan saakiya Anjuu na baastee asiin nageette Dheeraa fokkoo kiyyaa cufaa dandeette Kamaraatee badennu warri gaargalaa Eebba hammatee boba kee jala Jeeroo isaan argadhee maalallisee badaadhe Jeeroo isaan argadhee maalallisee badaadhe እጅግ በጣም ደስ የሚል ዝማሬ ነው። የአለማየሁ ገብረ መስቀል የዘማሪውን ከዚህ ቀደም አንስተናል። እንግዲህ በመግቢያችንም ህይወታቸው አልፏል። ዛሬ ግን እያሰብካቸው እያስታወስካቸው ነው። ከዛም ባለፈ ቅድም ያነሳው በተለይ ከአንድ ሙዚቃ ወደ ሌላ ዜማ ስልት የራስን ወደ መዘመር አቦዳን ሳኪያ ሰምተን የተመለስ ነው። በየቤታችሁ ናችሁ የተከታተላችሁት የምትገኙት ልዩ የገና በዓል ዝግጅታችንን ነው ቆይታ ያደረግን የምንገኘው ከተወዳጁ ዘማሪ ዳጊ ጥላውን ጋር ወይም ዳጊ ዳንሳ ጋር ነው። ከመንፈሳዊ ህይወት ጋር ተያይዞ ከባድ የምትለው ጊዜቱ ነበረው። ያው አገልግሎት ላይ ውጣ ውረዶች ይኖራሉ። እንዳመለካከት እኔ እግዚአብሔር ፊት እውነት መሆንን እወዳለሁ። በእግዚአብሔር ፊት ጄኒውን መሆን ሁሌ ያወራዋለሁ። ይሄን ነገር ወዳጆች ያውቃሉ። ክርስትና የሚባለው ህይወት ሁሌም ውጣ ውረድ አለው። እንደየሰው ግን ይለያያል። ሁሌም በእግዚአብሔር ፊት የእውነት ህይወት የሚኖሩ ሰዎች ብዙ ጊዜ እስከ መጨረሻው ይሄዳሉ። በክርስትና ህይወት ውስጥ ውጣ ውረድ የሚባለው ነገር የሚቀር ነገር አይደለም። ባደግን ቁጥር ችግሩ እየቀነሰ የሚሄድበት ራሱ ችግር ሳይዙ እያነሰ ይሄዳል። እኛ እያደግን እንሄዳለን እንጂ ውጣ ውረድ የሚባል ነገር የሚቆምም አይደለም። ነገር ግን እኛ እያደግን ትናንት ፈተና ያልናቸው ነገሮች ዛሬ ወደ ኋላ ቆም ብለን ስናይ በጣም የሚያስቁ በጣም ኖርማል የሆኑ ነገሮች ሆኖ የምናይበት አይነት ነገር አለና አይቀርም እኛን እያሳደጉ ስለሚሄዱ እንደውም እንደ ክብርና እንኳን ሆኑ ምንላቸው ነገሮች በህይወታችን አሉ። እኔ በህይወቴ እንደዛ አሉና ውጣ ውረዶች ምልህ ዛሬ አንሶ የሚታዩኝ ብዙ ያለፍኩባቸው ነገሮች አሉ። ዳጊ እንግዲህ ዝማሬው ላይ ብቻ አይደለም ወደ ቢዝነሱም አለህበት። በዝማሬ ባህልን ታነሳለህ፣ በቢዝነሱ ደግሞ አካባቢን የማስተዋወቅ እንዴት መተህ አካባቢን ለማስተዋወቅ ወሰንክ? የተወለድኩበት ኮሚኒቲ ያደግኩበት እግዚአብሔር ማንነቴን የቀረጸበት ኮሚኒቲ ነው። ደግሞ ሌላው ቦረና ያቤሎ በተደጋጋሚ መዝሙሮቼን ሰምተህ ከሆነ በጣም ከተማ ውስጥ የሚወሩ ወይ ገጠር ውስጥ በጣም የሚወሩ ቃላት ናቸው። ዳንሳ ኪያ ብትል እኔ ዳንሳ የሚለው የሶ የሚለው ብዙ አይ ቲንክ እኔ ከዘመርኩት በኋላ ነው እየተለመዱ የመጡትና
ኢየሱስ የሚለው በኢየሱስ እየተተካ የኛን አካባቢ የሚመስሉ ነገሮችን በጣም ብዙ መዝሙሮቼ ላይ ይጠቀማሉ። አሁንም ገዳንኬ የሚለውን ስትሰማ እኛን አካባቢ የሚመስል ነገር ነው። ሲማን አርጋቴ ይላል አካን ቂሊ ጠምታ ገመቹ ዋንዲቢ ሜኦዴሲን አልታ የተባልኩበት ትልቁና የመጣውበት ኮሚኒቲ ነውና በእውነት ነው ማለት ይሄን ፕራውድሊ ደስ እያለኝ የማወራው ነገር ነው። ሰዎች ብዙ እንደሚቀላቀልባቸው አውቃለሁ። እኛ ባለን ማንነት ነው ጌታ ያገኘን። በለበስነው ልብስ፣ በምናወራው ቋንቋ፣ በምንመስለው መልኩ መጣና የዘላለም ሕይወት ልስጣችሁ ሲል ሲነገረን አመንን፣ ተቀበልን። ምድራዊ ላይ ስንኖር ያው ነን። ስለዚህ ሁለተኛው ከዘላለም ሕይወት ሲቀጥል የተወለድኩበት አካባቢ፣ ቤተሰቦቼ፣ አብሬያቸው ያደግኳቸው ሰዎች፣ ባህሌ፣ አለባበሳችን ሁሉ ነገር ይለይብኛል። ከብቷል። ሁለቱ ነገር በጣም ፕራውድሊ ማወራቸው ነገሮች ናቸውና ያው የዘላለም ሕይወት የዘላለም ነው። በምድራዊ ግን ባለን ማንነት ስለሆነ የኛን አካባቢ የሚመስሉ ነገሮች መዝሙሮች ውስጥ ካገኘ ስለምወደውና ስለሆንኩ ነው ማለት ነው። ስለዚህ ሰዎች ብዙ ጊዜ ይሄን አባባል ሰምተው ከሆነ ሰው የዋለበትን ነው የሚመስለው። ናሚ ፉላ ኢትኦል ፈካታኒ ናሚ ፉላ ኢትደበርስ ፈካታኒ ያሳለፍክበትን ቦታ አይደል የምትመስለው። በቃ እኔ ቦረና አካባቢ ሰዎች ሄዶ ቢጎበኙ ብዬ የምመኘው አካባቢ ነው። ብችል ከተማውን ሁሉ ይዤ በመኪና ሰብስቤ አሁን ፕሌን ተጀምሯል ጥሩ ነገርና ባሳይ ማስተዋወቅ ወዳልከው ስመለስልህ ኤልሶዳ የሚባል ቱር ካምፓኒ አለኝ። ሌላም የኮፊ ብሮከር ሆኜ እሰራለሁ። ላይክ ኦንላይን ላይ ዌብሳይቶች አሉና የቡና የሚፈልጉ ካምፓኒዎችን ቡና ከሚሸጡ ሰዎች ጋር የማገናኘት ስራ ነው። ጀስት የኮሚሽን ስራ የሚሰራ ካምፓኒ ነው። ካዮ ኮፊ ይባላልና ጀስት እንደ ብሮከር ነው የምንሰራው። ሰርች ኢንጂን ላይ ያለ ካምፓኒያችን ቡና ከሚሸጡ ሰዎች ጋር ደግሞ የማገናኘት ነገር ነው የምንሰራው። ሁለቱ ነገሮች ሞር በስራ ያለውበት ነገር ነውና የኤልሶዳ ቱር ግን ሞር ለአካባቢ ካለኝ ፍቅር የተነሳ ኢንስታግራም ላይ ነው ያለው። አክቹሊ ፌስቡክ ላይ ስለሌለ ብዙ ሰው አያውቀውም። ሞር ፎከስ አድርገን እየሰራን ያለ ነው ኢንስታግራም ላይ ነው። ውጪ ላሉት ሰዎች ኤልሶዳ ይባላል። ሶዳ ማለት እንደምታውቀው የጨው ጨው የሚገኝበት ያ ኤልሶዳን ቤተኔ ያ አባንክ ያችን ጠላቴ ጉዳት ይቅርታ እንግዲህ አባቴ እዛ ነው ተወልዶ ያደገው ሶዳ የሚባል አካባቢ ማለት ነው። ያም ቦታ ለምን የካምፓኒውን የቱር ካምፓኒውን ስም በሱ ለምን አላረግም አልኩና እሱ ተወልዶ ያደገበት ቦታ ከያቤሎ ወደ 70 ኪሎ ሜትር ነው የምትርቀው። እንትንም ነው ይሄ የቱሪስት መስህብም ያለበት አካባቢ ነው። የቮልካኒክ ኢራፕሽን ያለበት ቦታ ነው። ነሚጋር ከእንጅራቱ ብዙ እኛ አካባቢ የሚኖሩ ሰዎች በደንብ የሚያውቁት ከተማ ነው። ፈረንጆች ለመጎብኘት የሚመጡበት ቦታ ነውና እኔ እንዳልኩ ከተማ ውስጥ ያለን ሰው ሁሉ ሰብስቤ የገዳ ሲስተሙን ሰው እውቀት ቢኖረው ባህላዊ ልብስ እስካሁን ድረስ ለዘመናት ይለበሳል። ዴይ ቱ ዴይ ላይፍ ውስጥ ግን የሚለበስ ነገር ነውና ከሌላ አካባቢ ሊጎበኝ የመጣ ሰው እዚህ አካባቢ በጣም የሚገርም ነው አሉ። ላስቀም በጣም የሃይማኖት ሀገር ነው አሉ። እንዴት በጣም ብዙ ምንድነው ይባሉት ካህናት አሉ። ብዙ ካህናት አሉ። እንዴት ለካ ሱሪና ሩፍ ያስራም መረታን ጋር ወራፊ አይ ቲንክ የካህናት የሚለብሱት አይነት ነውና ግን ነገሩ ባህልና በጣም የሚወደድ አሁንም በተለያየ ዝግጅቶች ብቻ ሳይሆን ዴይ ቱ ዴይ ላይፍ ዛሬ ከተማ ውስጥ ያለውን ሰው ሁሉ ጭኜ ይዤው ብሄድ ከተማ ውስጥ የሚያየው በተለይ ደግሞ የሞጋሳ ጊዜ ለልጅ ስም የሚወጣበት ጊዜ ባህላዊ የጉቢሳ ጊዜ ምናምን በእነዚህ ጊዜያቶች ሁሉ በጣም ቆንጆ ሆኖ ሰዎች ሲያዩት የሚያምር ባህል ያለበት አካባቢ ነውና መተው ቢያዩ አካባቢው ቢጎበኙ ዜብራዎች አሉ፣ አዋፋት አሉ፣ ዓለም ላይ የሌሉ ከሁሉም ይልቅ እኔ ከኔ አካባቢ ከቦረና ከያቤሎ የምወደው ከቦረና አክቹሊ ሰው በቃ በጣም ፍሬንድሊ ነው። አሁን ልክ እኔ እናንተ እንደምናወራው ነው። ሲመጣ አብ ፉሊ ገረም ጎሲማን ይላል። ላይክ አሁን ጎሲማን በልበልከም መንከም ሲል በቃ በማንነት ትሪት ሊያደርግ የተለየ ፖዚሽን ተሰጥቶ ሄደህ ብታናግረው ሰውየው ብዙም አይሞቀውም። እኛ አካባቢ ሰው ብዙ
ይሄን ታሪክ ባለፈው ሳወራ ነበር። ጠቅላይ ሚኒስትር ኦር ፕሬዚዳንት እየገባ ነው ሜ ሀሚሌ ቦራን ሀሚሌ ከና ሲባል ሰው ያው እንደ ህዝቡ እኮ ለሰው ፍቅር ያለም አይመስልም። ህዝብ እጅግ በጣም ለባለስልጣናትም ሆነ ለሌላው ለኖርማልም ሰው ጠይቆት ማነ ወርሸጋሪ ትሪት የሚያደርግ ሰው በጣም ከወደደ ወደደ ነው አይደል? እና አሟሙቆ ሰግዶል እንደዛ ይወዳል እዛ ጋር ነው የሚቆመውና ቢመጣ ሰው ፍሬንድሊ ከመሆኑም የተነሳ ህዝቡ አካባቢውን ቢያይ ብዙ ሰዎች ደርሰው ለመመለስ መተው ያቤሎ ቦረና ቀርቷል። ስለዚህ እኔ የቦረና ፓርክን እስኪ የተወሰኑ ሰዎችን እንደውም አስጎበኛለሁ ብዬ ፕላን አድርጌ ከልጆች ጋር አውርተናል። ቪዲዮ ልንሄድ ስለሆነ ፕሊስ ኑና ቦረና ፓርክንም ጎብኙ። አት ሴም ታይም ደግሞ የቦረናን ህዝብ ኑና እዩና ሚስት የሌላችሁ እያገባች ብዬ ለመናገር ወዳለሁ። ቴንክ ዩ። በጣም ደስ ይላል። ቀደም ብለህም ስታነሳልኝ ነበር። አሁን ብዙ ሰዎች በተለይ ኤልሶዳ ሲባል እንግሊዘኛ ቃል የመምሰል እንትናለውና ኤላ የጉርጓድ ነው፣ ሶዳው ደግሞ የጨው የሚገኝበት ከብቶች የሚመገቡት ነውና በጣም ከገረመኝ ነገር አንድ ይሄ ቤተሰባዊ ትስስር ከአካባቢህም ከቤተሰብህም ጋር አባት የተወለደበትን አካባቢ አስበ ያንን ስያሜ ሰጠ። በቅርቡ ደግሞ ወደ ምርቃቱ ልመጣ ነውና ወደ ሲዲው ምርቃት በርካታ ሰዎች ተገኝተዋል። እጅግ በጣም የሚገርም ዝግጅት ነበረ። ከዝግጅቱ ላይ በፌስቡክ ያጋራው አንድ ፎቶ አለ። እናትን እቅፍ አርጋት እየዘመርክ ያለ ያን ፎቶ ስታይ ምን አይነት ስሜት ተሰማ? በምን አይነት ሁኔታ ውስጥ የተነሳች ፎቶ ነው? እናቴ አባትም እናትም ሆና ነው ያሳደገችንና ይሄ የክርስቶስ ፍቅር የሚባለው ራሱ የእናቴን ያህል ራሱ ከሆነ እኔ ይበቃኛል የሚል ስሜት አለ። ያ ማለት የኢየሱስ የዘላለም ሕይወት ነው። ነፍሱን አሳልፎ እስከ መስጠት ነው። እናቴ በወደኩ ሰዓት፣ በደከመኝ ሰዓት፣ ሰዎች ፊታቸውን ባዞሩብኝ ሰዓት፣ ነገሮች በጨለሙበት ሰዓት፣ ስራም በተበላሸ ሰዓት፣ አገልግሎትም በተበላሸ ሰዓት፣ በሁሉም ሰዓት አብራኝ ሆና በጥርሷ እንዲህ ነክሳኝ እዚህ ከኔ ጋር የደረሰች ናትና እግዚአብሔር እድሜዋን ያስረዝምልኝ። ብዙ ምንም አላረኩላትም። ከዚህ በላይ ልወዳት፣ ከዚህ በላይ አብሬያት ጊዜ ላሳልፍ፣ ከዚህ በላይ ላከብራት የሚገባት ሴት ናት። ከተማ ውስጥ ያለ ሰው ሁሉ ስለሚያውቃት እግዚአብሔር ረጅም እድሜ ይስጣት። ቀጥ ያለ ወሬ ለማውራት ልሞክር። ብዙ ጊዜ አሁን ከቤተሰብ ጋር ትስስርን ሳነሳም ያ ፎቶን እንደ አጋጣሚ ያነሳው እንጂ ዝማሬን ስናነሳ ዝማሬ ላይ እህት አለች። ስንት የቤተሰብ አባል ተሳተፈበት? የመጀመሪያው አልበም ላይ አለ አንድ አጎታችንም የእናቴ ወንድም አለ አካሉ ሳራ ጥላውን እጅግ በጣም ከባድ ዘማሪ ናት። አሁን አይ ቲንክ በደንብ የአኬን የኔንና የሷን ኢፒ ብትጠብቁ ጥሩ ነው የሚሆን። አላቅም መች እንደሚወጣ ግን በቤተሰብ በጣም ዘማሪዎች ፓስተር አለን ፍፄ የሚባል ፓስተር አለ። እናታችን እንደምታውቀው ከባድ የጸሎት ሴት፣ ብዙ የምታየው በህይወታችን የምታየው ነገር ከሷ የጸሎት ህይወት የመነጨ ነው ብዬ ነው የማስበው። እንዲህ ካውንት ማድረገው አንድ ጥሩ ነገር እኔ በህይወቴ የለም። እሷ ናት ብዙ በቃ የክርስትና ህይወት ምን እንደሆነ ፓስተር ይኬና ነው ማለት ነው ስጠራትና እንደ ሜንቶርም እንደ ፓስተርም ነው የምቀበላትና በቤተሰብ ኦልሞስት ይሄ ምን ነው ይባለው የአገልጋይ ቤተሰብ ነው። አገልጋይ በቃ ዘማሪ፣ ፓስተር፣ ጸላይ ምናምን ነንና አይ ቲንክ ትንሽ የተለየ ነገር ያለ ይመስለኛል። እኔ እንደውም ካንተ መጀመሪያ ሳሪ ዘማሪ ትሆናለች ብዬ ባይዜ ሰርታለች ከባባድ መዝሙሮች። አሁንም የምትሰራው አለ ስቱዲዮ እየገባች ነው። አሁን ደግሞ የምትሰራው መዝሙር የሷ ከኔም በተሻለ ቢጠበቅ ጥሩ ነው። ጥሩ በጣም ስለ ዝማሬ አንስተናልና አዲሱ አልበም ገዳኬ ብለህ ሰይመኸዋል። እዛ ውስጥ የተለያዩ አይነት ስልተ ምቶች አሉ በዝማሬ የምታገለግልበት። ከመጀመሪያው ትንሽ ወጣ ያለም ነው። ለምሳሌ በኬንያ ኦሮሞ
ቦረናዎች በሚኖርበት አካባቢ የተለመደ ስልት አለ። እንዴት ሰራኸው ያንን ዝማሬ? እስቲ ስለዛም አንሳለንና ትዘምርልናለህ። ይሄ እንትን ነው። አሁን ቅድም ወደ አነሳውልህ ነጥብ ነው የምመለሰው። ሰው የዋለበትን ነው የሚመስለው፣ የቆየበትን ነው የሚመስለውና በጣም ብዙ መስራት የሚገባኝ ነገሮች አሉ። ኦልሞስት ከብዙ መዝሙር ነው ከ30 40 መዝሙር ነው ጨምቀን 14 ያወጣ ነው። ያ ማለት በጉጂ ቢት የተመታለ የተሰራለ አሁን ባልከው በኬንያ አካባቢ እኛ አካባቢ የተለመደ ነው። ኖርማል የድሮ 80ዎቹ ምናምን በጣም እንትን ይሉታልና እንጠቀሙበት ነበርና አይ ቲንክ አሁን ትንሽ ይሄ መዝሙሬን ወደኛ አካባቢ በጣም ቀረብ አደረኩ። በፊት ትንሽ መሀል ላይ እንዲሰማ የሚል ስሜት ነበረኝና አሁን ደግሞ ገና ወንጌል በደንብ ወደ ገጠር መግባት አለበት፣ ሰው የሚወደውን ነገር እያለቅ አብሮ ቢያመልክ የሚል ስሜት ስላለ ወደ 14 ትራክ ነው ጨምቀን ያወጣ ነው። 14ቱንም ተቾቹን ስታያቸው እኛን አካባቢ የሚመስሉ ናቸው። ያ ማለት ግን ሌላውም ህብረተሰብ በደንብ መስማት የሚችለው ነው። ጥሩ ሆኗል። ይሄኛው አልበም በደንብ እየተሰማ ነው። አሁን ምናልባት የድግስ መዝሙር አለበት። ፋሩን ጅላኬ ጅርቴ በባሮ ጅላት የሚል መዝሙር አለ። በባሮ ጅላት የሚል መዝሙር አለ። ለፍቲላው ዊቴ የሚል መዝሙር አለ። በደንብ ሞቋል፣ ደምቋል፣ ክርስቶስ ተገኝቷል በድግሳችን ውስጥ የሚል አይነት ስሜት ያለው መዝሙር አለ። የወንጌል ካራዱጋ እንደገና ደግሞ ካራዱጋ ብዬ ሌላ ካራዱጋ መጥቷል። ሌላ ካራዱጋ የወንጌል በደንብ ቢሰሙት እንደውም ወንጌል የዘመርኩበት መዝሙር ነውና ጃርሳ ጃርቲን ጎፍታ ፉዳዳ ብዬ የዘመርኩበት ሁሉንም ያቀፈ የኛን አካባቢ ባህል የሚመስል ሙሉ ግን የተጠቀጠቀው በወንጌልና የዘላለም ህይወትን ስለማግኘት የሚል ላይ ፎከስ ያደረገ አሁን ገዳንኬ ሲባል ፋሚሊያል ወርድ ነው፣ ግን የሚያወራው ስለ ዘላለም ህይወት ስለ ዘላለሙ ገዳ ይሄን ሪስፔክት እያደረግን ይሄን እየወደድ ነው እያስተዋወቅን ደግሞ የዘላለሙን ህይወት በምን አይነት መልኩ ለኛ ህብረተሰብ እንናገር ስንል በሚያውቀው ቃል በሚያውቀው ቃል የዘላለሙን ህይወት ደግሞ መንገር እንጂ ድንገት መጣ ጎፍታ ፉዳዳ ብትለው ኤሳ ደምኔ ፉዳና ሊል ይችላል። እኛ ወኔ አትዱበት ማን ወገሉቱ እንጅርቱ ሊል ይችላል። የማይገባኝ ነገር አታውራቢ ሊል ይችላል። ቀጥታ ስለሚጠይቅ ያ ስትሬት ፎርዋርድ ነው። እኛ አካባቢ ታውቃለህ ሰውና ይሄን ይመስላል አልበሙ። እዚህ ላይ አንድ ነገር ልበል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ ብዙ መዝሙሮቼ እሱ ላይ የተመሰረቱ ናቸው። የሶን ካራ ዱጋ ጅሬን እኔ መንገድ እውነት ህይወትም ነኝ የሚለውን ቃል በጣም የምወደው ቃል ነው። ብዙ መዝሙሮቼም እዛ ላይ የተመሰረቱ ናቸው። እንደ በቃ እንደ ባንዲራ ይዤ የምዞረው ቃል ቢከስ ካራዱጋ የመጀመሪያ አልበም እንደዛ ነው። አሁንም ካራዱጋ አለ እዚህ ውስጥ። እሱን ትራክ በደንብ ሰዎች እንዲሰሙ እጋብዛለሁ። ቶማስ ተጠራጥሮ እኔ ወደ አባቴ ሄዳለሁ፣ ስፍራን አዘጋጅላችኋለሁ፣ ወደ እኔ ደግሞ ወስዳችኋለሁ ብሎ ኢየሱስ ሲናገር ወዴት ነው የምትወስደን? መንገዱ የትኛው ነው አይነት ኮንቨርሴሽን ነው እና የሚያደርገው ኢየሱስ እስካሁን አላወቅም እንዴ ወዴት እንደምወስድ? እኔ እኮ መንገዱ እኔ ነኝ፣ የተለየ ሌላ የለም፣ እውነት እኔ ነኝ፣ ህይወት እኔ ነኝ እያለ የሶን ካራ የሶን ዱጋ የሶን ጅሬን ነሚ ኢሳተመን ጅሬን በርበራ አርገት የሶ ማለ ካራን ዲቪን እንጅሩ ከሱ በስተቀር የዘላለም ህይወት ሊሰጠን የሚችል ቢሆን ወይ እናት ወይ አባት ጥግ ድረስ የተወሰነ ሊሄዱ ይችላሉ። ግን እንደ ዋጋ ቢከፍሉልን የዘላለምን ህይወት ሊሰጡን አይችሉም። የዘላለም ህይወት የሚገኝበት ብቸኛው መንገድ ስሙ ኢየሱስ ይባላል። ጋፊን ከብዱ ናንጋፋቲና ሲላ ኤንቱ ባቴ አርዳ ነጋና ቀርቀር ይነቹ አርካ ማራዴ ዲቴ ፋርፋዳ ፋሩ ፊላዴ ቶክ ቶክ ሶዳቴ ገመጄላላ ካኪ ገርጋራ ፋሩ ዳባላ ደበሌ 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 ፋርፋዳ ፋርፋዳ
አንድ እንደውም ኢንጂነር ጃተኒ ቦነያ ወይም ሻሎም ቢጃቶ በፌስቡክ ላይ የሚታወቀው የጻፈው አንድ ነገር ነበረ የሚገርመኝ። ባህል ያለው ኢትዮጵያ ውስጥ ነው፣ ጠንካራ ለባህሉና ለቋንቋው ፍላጎት ያለው ደግሞ ወደ ኬንያ ነው የሚል ጽሁፍ አንድ ያጋርተው ነበርና ይሄም ማነሳለ ለመሰለ ከዝማሬ ጋር ከመንፈሳዊነት ጋር ከቋንቋው ጋር ተያይዞ በርካታ ነገሮች ይነሳሉ። ምናልባት በኬንያ ኦሮሞዎች የተጻፈ በቦረና ዜ የተጻፈ ኪታብ ቁልቁሉ ካፋም ቦረናን ጣፋም የሚል አለ። ያ ነገር ምናልባት በዛ አካባቢ መገኘቱ በደንብ ይሄንን እንድታዳብር ረድቷል ወይ? አው እንዳልኩ እንት ነው ሰው የዋለበትን ይመስላል እንዳልኩ ነው ነገርየውና አሁን ይሄ መጽሐፍ በተተርጉሞ ከአፋን ቦረናትን ጣፈም ይሄ መኖሩ ሰው ደስ እያለው የገባውን እውነት የሚናገርበት ሆኗል። ምናልባት ሌላ አካባቢ ያሉ ሰዎች የማይሰሙት ሊሆን ይችላል። ነገር ግን ቀርበው እንደውም እዚህ የሚጽፉ ሰዎችና መጽሐፍ ቅዱስ ላይ ጥሩ ትኩረት የሚያደርጉ ሰዎች ያን ባይብል ገዝተው እዚህ ካለው ጋር እያገናኙ አንዳንድ ትርጉሞች በጣም ፍሬንድሊ ናቸው። በጣም እዛ ላይ የተጻፉትን ስታይ ይሄ ኢንጆይ እያረክ የምታነበው አይነት አቦ የሶሌን ጋር ኢየሩሳሌሙ ደሜ እንዲህ ስሜት አለውና ይሄ በሚያውቀው መንገድ ስትነግረው አሁን በጣም ገጠር አካባቢ በነገራችን ላይ እሱ ባይብል በቃ ዶሚኔት አድርጓል። በጣም ኢንጆይ ተደርጎ ነው የሚነበበው። ደግሞ ይሄ በቃ የራስ የምታውቀው አይነት ቃላት ስለሆኑ በጣም ኢንጆይ ታደርገዋለና አንተም ግዛ እና አንብበው ግድ የለም ትወደዋለህ። እሺ ከዝማሬ መካከል ከራዱጋ ራሱ ጉማሚያዋ አራባን ቱቄ ነትሚ ወፍናን እትደፈደ ይሄ የሆነ ማጣጣም አይነት ነውና ምን አጣጣምክ? ሰው የቀመሰውን ነገር ለሌላው ለሚወደው ሰው እንደሚያካፍል ሁሉ የዘላለም ሕይወት እኔን ያገኘኝን ለሌሎች የማካፈል አይነት መንፈስ ያለበት መዝሙር ነው። ጉማሚያ አረባንቱቄ ማለት ፍሪሚያ አረባንቱቄ ነትሚ ወፍናን እትደፈደ ማለት ደገምኩት ነው። ሲጥመኝ ጣመኝ ድገመኝ አልኩ ነው። ነመጠራሄፍ ከነከጄሌ ለፈለገ ሰው ላማረው ወይ ለጎመጀ ነመጠራሄፍ ከነከጄሌ አንቲንጋ ደበሌ ሰው የሆነ ነገር ሲጣፍጠው ብዙ ሼር አያደርግም አይደለ? ቢችል ለራሱ ብቻ ያስቀራል። ግን ለፈለገ ሰው ነመጠራሄፍ ከነከጄሌ እኔ ጣፍጦኛል፣ እኔ ጋር የደረሰው ያ የሚጣፍጥ ነገር እንዲደርሰው ለሌላው ሰው ደግሜ ከቅድሙ እያወራ እንዳለ እሰጠዋለሁ። ጅሩሚያ ኤነሙፍ ሃቶሉ አፋን ቢዳ ጀላ ሃበው ለሁሉም ሰው ይሄ የማንነት ጥያቄ እስከማይኖርበት ድረስ ለሁሉም ሰው ይሄ እርፍ ብሎ የዘላለም ሕይወትን እንደሚያገኝ ሆኖ ደስ ብሎት እንዲኖር ይሄን ስጦታ መስጠት እፈልጋለሁ የሚል መዝሙር ነውና ጅሩን ሲመሌ ነዲዴ እስቲ እንጀምረው። ጉማሚያ አረባንቱቄ ናቲሚዮፍናን እትደፈደ ነመደራኤፍ ከነከጄሌ አንቲንጋ ደበሌ ጅሩሚያ ኤነሙፋቶሉ አፋን ቢዳ ጀላ ሃበኡ ጅሩን ሲመሌ ነዲዴ ሀልከኒ ጉያ ሲያዴ ነው የሚለው። ለመላው የክርስትና እምነት ተከታይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ወይ ደግሞ ገና አደረሳችሁ ላለው ቤተሰቦቼን ጨምሬ እንደ መልእክት ይሄን ላስተላልፍ። ኢየሱስ እናንተ ወደምትሄዱበት ወይ ደግሞ የምትሄዱበትን ታውቃላችሁ፣ ወዴት እየሄዳችሁ እንዳለ ታውቃላችሁ ብሎ ለቶማስ እንደተናገረ የዮሐንስ ወንጌል ምዕራፍ 14 ከቁጥር 5 ጀምሮ ወዴት እንደምትሄዱ ታውቃላችሁ ብሎ ኢየሱስ እንደተናገረ ይሄን ሲል ስፍራ ላዘጋጅላችሁ እሄዳለሁ ብሎ ቃል ስለገባላቸው አሁን ወዴት እንደምትሄዱ ታውቃላችሁ። ብሎ ቃል ገባላቸውና እኔ መንገድ እውነት
ህይወትም ነኝ አለ። ስለዚህ ይሄን ጌታ ይሄ ማስተዋወቃችሁ ጌታ ይሄ ልደቱን የምናከብርለት የልደት መታሰቢያውን የምናከብርለት ይሄ ጌታ ሰው ሆኖ የተወለደው እኛን መስሎ በበረት የተወለደው እኛን የዘላለም ህይወት ሊሰጠን ነው። የምንሄድበትን ሊያሳውቀን ነው። በሞቱም በውልደቱም እኛን የመሰለው የምንሄድበትን እኔ ብሄድ ይሻላችኋል ስፍራን አዘጋጅላችኋለሁ ያለው ያን ቃል ሊሰጠን ለቃሉ ታማኝ ሊሆን ነው እኛን የመሰለውና የምትሄዱበትን እወቁ፣ የምትራመዱበትን መንገድ እወቁ፣ ኢየሱስ ካለበት የዘላለም ህይወት ታገኛላችሁና ጌታ ኢየሱስን እንደግል አዳኛችሁ አድርጋችሁ ተቀበሉ ብለህ መልእክት አስተላልፍልኝ። እጅግ በጣም እንግዲህ ገናም የስጦታ በዓል ነው። እኛም ፈቃደኛ ሆነ እዚህ ተገኝተን እንድናናገር ስለፈቀድክልን በኦቢኤን ሆርን ኦፍ አፍሪካ ተመልካቾችን ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ስለጠራኸኝ አክብረ በመዝሙሬ ላይ ሀሳብ እንድሰጥ እዚህ እኔን በመጋበዝ በጣም አመሰግናለሁ። ደግሞ አብሮ አደጌም እኛው አካባቢ ተወልዶ ያደገ ውድ ወንድማችን ነውና አመስግኑልኝ። እግዚአብሔር ይባርካችሁ። ቴንክ ዩ። ስለዚህ አሁን እስካሁን ያወራናቸውን መዝሙሮች ማግኘት የምትችሉት ዳግም ጥላሁን ኦፊሻል ዩቲዩብ ቻናል ላይ ነውና ግቡና ስሙት። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት ልዩ የገና በዓል ዝግጅታችን ነበረ። ቆይታ ያደረግነው ከተወዳጁ ዘማሪ ዳግም ጥላው ወይም ዳጊ ዳንሳ ጋር ነበረ። በቆይታችን ብዙ ቁም ነገር እንደሸመታችሁ እንደተዝናናችሁ አንጠራጠርም። ሌሎች የኦቢኤን ሆርን ኦፍ አፍሪካ ፕሮግራሞች ይቀጥላሉ። እኔ በዚያ በቃው። በየቤታችሁ ናችሁ በዓሉን ለምታከብሩ መልካም በዓል። ጤና ይስጥልኝ።